አብዱልአዚዝን እጅግ አድርገን እናመሰግናለን። በጣም ሺርሱን ስላስባላችሁ ኢቲኬር የሚለውን አሁን እኔ ልጨምር ነው ወይስ እና ማን ነው ሲተኝቶ ሌሊት የሚመጣበት ሰው የለም? ተኝቶ ኢቲኬር የለም እዚህ ውስጥ የደጋገመ ሰው ያጋጠመው ማለት ነው። ሰላም ናችሁ? ሁላችሁንም የኢቲኬር ቤተሰቦች ሰላም እላችኋለሁ። እስቲ አንድ ላይ ኢቲኬር እናመሰግናለን። ዛሬ ስጋበዝ ምንድነው የማቀርበው እያልኩ ያው ያሰልጣኝ ትልቁ ቻሌንጅ እሱ ነውና ላስት ዊክ ቅዳሜ ዕለት በነበረው ፋይናንስ ላይ ስለነበረ ገንዘብ ላይ ስለነበረ ጥሩ ጊዜ ነበረን። እስቲ ባለፈው ሮብ የነበራችሁ ሮብ አንድ ዓርብ ዕለት ደግሞ ኦንላይንም ደግሜዋለሁ አይደለ? ዘ ሪቸስት ማን መጽሐፉን አሳያችኋለሁ ብዬ ነበር። ዘ ሪቸስት ማን ኢን ባቢሎን ስለ ገንዘብ ነው የተማርነው። ዛሬ ደግሞ ትንሽ ባለፈው ሳምንት ስለ ገንዘብ ስላወራው ደግሜ ስለ ገንዘብ ላወራም ፈረኩኝ። ደግሞ ምን ካምፔን ነው የሚለው ፕሮዳክት ካምፔን ነው። ስለዚህ ስለ ምርት እስቲ በጣም ምርት ላይ የምሰጥ ሰው ባልሆንም ግን በዛ አቅጣጫ የሆነ ነገር እኔ የማውቃቸው በዚህ ይሄ ኢንዱስትሪ አስተማሪ ነገር ስላለ እሱን ልስጣቸው በሚል ዛሬ እዛ ላይ አንድ ስልጠና አዘጋጅቼላችኋለሁ። እስቲ ለመውሰድ ዝግጁ የሆናችሁ ሰዎች አንድ ላይ ለመውሰድ ስለዚህ ፕሮዳክት ካምፔን ላይ ደግሞ ፕሮፌሽናል ትሬነር በመሆን አቺቭ ማድረግ የቻሉትን በመጀመሪያ እንኳን ደስ ያላችሁ። አቺቭመንት አይደለ? ሲያጨብጭቡላቸው። ስለዚህ በሶስት ነበርኩት ስለ ፋይናንስ፣ ስለ ፕሮዳክት፣ ስለ እነሱም በተመለከተ የላይፍ ስኪል አድርገው እያልኩ ነው። ግን ዛሬ አዲስ ነገር መርጬላችኋለሁ። ቅዳሜ ሁሉ ካሜራ እንዳለ አላቅም ነበርና ትንሽ የተሻለ ፏ ብዬ መጣ ነበርና ስትቀርጹ እንግዲህ ክተቱበት ከረባት ምናምን ኮት። እናመሰግናለን። ስለዚህ ዛሬ ምን እየሰራችሁ ነው በሚል ነው ማወራችሁ። ያ ፕሮዳክትም ካምፔን ነው። ኩባንያው አዲስ የፕሮዳክት ካምፔን ጀምሯል። ስለዚህ ምን እየሰራችሁ ነው የሚል ነው ርዕሱ። ምን ላርገው? ርዕሱን ከተናገርኩኝ ከመጀመሪያው ካወቃችሁ፣ ስለዚህ ምን ሲያጠገባችሁ ያለውን ሰው ምን እየሰራህ ነው በሉት። በተለይ የኢቲኬር ፕሮሞተር የሆነ ሰው ምን እየሰራህ ነው በሉት። ከኔ ጋር ናቸው አይደለ? እስቲ አሁን ይሄንን የተናገርኩትን ቃል ሊያብራራ በሚችል መልክ አንዳንድ ሐሳቦች ላስቀምጥላችሁ። አንድ ሰውዬ ኮንስትራክሽን የሚሰሩ ሰዎች ግቢ ቢልዲንግ እየሰሩ ነው፣ ቤት እየሰሩ ነውና ገባና ሲያይ ሲሚንቶ ያቦካሉ። ስለዚህ አንደኛውን ሲሚንቶ የሚያቦካውን እያዳመጣችሁኝ ምን እየሰራችሁ ነው የሚለውን እንድትመልሱ ሰፋ ባለመልክ ቀስ እያልን እየገባን እንሄዳለን። ስለዚህ ሲሚንቶ የሚያቦኩ ሰዎችን አንደኛውን ጠየቀው። ምን አሁን እናንተ የጠየኳችሁ ምን እየሰራ ነው ሲለው ጊዜ ምን አለው? እንደዚህ እስኪያልበኝ ድረስ ስለፋ እያየኸኝ ምን አይነት ጥያቄ ነው የምትጠይቀኝ? እየለፋው ነው አለው። ስለዚህ ለዚህ ሰውዬ ስራው ምንድነው? ከልፋት አያልፍም። ለሱ ስራ ማለት ምንድነው? ልፋት። እንግዲህ እየለፋው ነው የሚል ሰው ምን አይነት ማይንድ ሴት ምን አይነት ሁኔታ ውስጥ እንዳለ መገመት ትችላላችሁ። ከዛ ተመሳሳይ ሲሚንቶ የሚያቦኩ ሰዎች አሉ። ሁለተኛውን ጠየቀው። ሁለተኛውን ሲጠይቀው ምን እየሰራህ ነው አለው። ምን እየሰራህ ነው አለው። ከኔ ጋር ናቸው አይደል? አንዴ ተቀምጠው ይጨርሱ። ስለዚህ የመጀመሪያውን ሲሚንቶ የሚያቦካውን ሰውዬ ቤት የሚሰራው ምን እየሰራ ነው ሲለው ምን አለው? እየለፋው ነው አለው። ሁለተኛውን ጠየቀው። ሁለተኛው ሲጠይቀው ምን አለው? መልሱን አንተ ታውቀው የለን ያው እንደወትሮው ዛሬ ሰርተን በመናገኘው ገንዘብ ይበላል፣ ይጠጣል፣ ይኖራል፣ ነገም እንደዚሁ እያለ ወደፊትም ኑሮ እንዲሁ ይቀጥላል አለ። ለሱ ስራው ምንድነው? የዕለት ጉርስ ነው። ከኔ ጋር ናቸው። ሶስት ሰዎች ነው እያዋራ ያለው። ኮንስትራክሽን ስራ ነው የሚሰሩት፣ ሲሚንቶ ነው የሚያቦኩት፣ ተመሳሳይ ስራ ነው የሚሰሩት። ግን መልሳቸውን ተመልከቱ። አንደኛው ምን አለ? ምን እየሰራ ነው ሲለው እየለፋው ነው አለው። ታየለ ወይ? ሁለተኛው ጠይቀው ምን አለው? ገንዘብ የዕለት ጉርስ ገንዘብ ምን እያረኩ ነው? እያገኘው ነው አለው። ሶስተኛውን ሲጠይቀው
እዚህ የምንገነባው ለህብረተሰቡ አገልግሎት የሚሆንን ቤት ነው። ስራው ሲያልቅ ህብረተሰቡ የሚገለገልበት ሁለገብ ህንፃ ይወጣዋል። እኛም በስራው ሂደት ውስጥ ገንዘብ ምንጭ ይኖረናል። ስራው ሲጠናቀቅ ደግሞ የውስጥ እርካታ ይኖረናል አለው። ስለዚህ ለሱ ስራው ምንድነው? ወደ አንድ ዓላማ የሚወስድ ተግባር ነው። አሁን ኢቲኬር ፕሮሞተሮች ምን እየሰራችሁ ነው ይል የጠየቁት አይደል? አሁን ሶስት ሰዎችን ነው የምናየው እዚህ ጋር። የመጀመሪያው ሲሚንቶ የሚያቦካው ምን አለው? እየለፋው ነው። ልፋት ስራ ለሱ ምንድነው? ልፋት። ሁለተኛው ውስጥ ጠይቀው ስራ እንዴት ነው ምን እየሰራ ነው ሲለው ስራዬ ምንድነው አለ? የዕለት ጉርስ ነው አለው። ሶስተኛው ውስጥ ጠይቀው ግን ምን አለ? ለማህበረሰቡ የሚጠቅም ነገር አንድ ህንፃ እየሰራን ነው። ለምሳሌ ይህንን መውሰድ ትችላላችሁ። አሜሪካ ውስጥ ያለ ላይብረሪ ነው። ኦኬ፣ ቤተ መጽሐፍት ነው። ምን እያደረግን ነው? ለማህበረሰቡ የሚጠቅም ነገር እየገነባን ነው። እዛ ውስጥ እኔም ገንዘብ እያገኘው ነው፣ ኑሮዬን እየኖርኩ ነው። ሲያልቅ ደግሞ የውስጥ እርካታ። ይህ ሰው ይታያቸዋል። ሶስቱም የትኛው ዲፕረስድ የሆነ ይመስላችኋል? በቃ አላለ ጭንቅንቅ ያለ ሰው የትኛው? የመጀመሪያው አይደል? ቀጥሎ ሁለተኛው። ግን ይሄኛው የሚሰራውን ትልቅ ነገር ማየቱ ምን አድርጎታል? አንደኛ የውስጥ እርካታ ይፈጥርለታል። ትልቁን ነገር ለምን እንደሚሰራ ከነሱ እኮ ተመሳሳይ ስራ ነው የሚሰራው። ተመሳሳይ ስራ እየሰሩ አንደኛው ልፋት ነው፣ ለአንዱ ልፋት ነው፣ ለአንዱ የዕለት ጉርስ ነው፣ ለአንዱ ግን ትልቅ ዓላማ አለው፣ ማህበረሰብን ይጠቅማል ብሎ ነው የሚሰራው። ከምን አንጻር ነው እያወራው ብያለሁ? ፕሮዳክት ካምፔን ኢቲኬር ስለጀመረ ከሱ አንጻር ላገናኝላችሁ ነው ማለት ነው። ስለዚህ አሁን ከሶስቱ አንጻር ሲያጠገብ ያለውን ምን እየሰራህ ነው በለው። ለአንተ ከሶስቱ ልፋት ነው ኢቲኬር ላይ፣ ሁለተኛ ለዕለት ጉርስ ነው ወይስ ለሆነ ዓላማ ለማህበረሰብ የሚጠቅም ደግሞም ለራሴም የሚጠቅም ነገር እየሰራህ ነው የሚለውን አውሩ እስቲ። ምን እየሰራህ ነው በሉት። አሁንም ቀስ እያል እያሰፋ ነው እንመጣለን። እናመሰግናለን። የመጀመሪያውን የመለሰ ሰዋል። አሁን ቀስ ብዬ ልክ ሶስተኛው ሰው ምንድን ያደረገው ለማህበረሰብ የሚጠቅም ትልቅ ፒክቸር አይቷል አይደለ? ግን እኮ ከሌሎቹ ጋር ሲሚንቶ ነው የሚያነሳው። ነገር ግን የውስጥ እርካታ እስከሚፈጥርለት ድረስ ትልቅ ነገር ማየት ችሏል። አሁን ኢቲኬር ላይ ስንሰራ፣ ፕሮዳክት ካምፔን ላይ ስንሰራ፣ ቀጥተኛ ሽያጭ ኢንዱስትሪ ላይ ስንሰራ ምንድን ነው ትልቁ ፒክቸራችን የሚለውን እንድታዩ ነው ከፕሮዳክት ካምፔኑ ጋር አያይዤ የማወራችሁ። ስለዚህ ርዕሱን ያልተናገርኩት ቀጥታ ርዕሱን ይዛችሁ ፍላት እንዳትሆኑ። ስለዚህ ቀስ እያልን እንገባለን። ወደ ርዕሱ ከመሄዴ በፊት አሁን ካለው አንጻር አንድ በጣም ወደውን ከዚህ ጋር አያይዤ ምን እየሰራህ ነው በሚል ማለት ነው። በ1962 ነው ናሳ እንደምታውቁት አሜሪካ ላይ ናሳ ሰዎችን ወዴት ይልካል? ወደ ስፔስ ይልካል አይደለ? ስለዚህ 1962 ላይ ኬኔዲ የአሜሪካው ፕሬዝዳንት ናሳን እየጎበኘ ሳለ እኔ ፕሬዝዳንቱም ገርሞኛል ለነገሩ እየጎበኘ ሳለ አንዱ ሲያጸዳ ያየዋል። የጽዳት ሰራተኛ ነው። እንግዲህ አስቡት፣ ምንድነው የሚያጸዳው? ወለል ነው አይደለ? ከዚያ በኋላ ምን አለ? ቆያለና አቋርጦ ያው እንግዲህ ፕሬዝዳንት ነው፣ ብዙ ሰው ዙሪያው አለ። አቋረጠና ሄደና የሚያጸዳውን ሰውዬ ምን አለው? ምን እየሰራህ ነው አለው። ሰዎችን ወደ ስፔስ እየላኩ ነው አለው። ከብቷቸዋል። የሚያጸዳ ሰው የፕሬዝዳንቱ ማጠያየቅ ገርሞኛል። የልጁም መልስ ለዚህ ነው እንደ ታሪክ የተቀመጠው። ሄዶ ምን እየሰራ ነው ሲለው ወለል ነው የሚያጸዳው። ነገር ግን ኦቨርኦል ፒክቸሩ እዛ ጋር ንጹህ ማድረጉ ኤቭሪቲንግ የተባለውን ድርሻ መወጣቱ ለአንድ ትልቅ ፒክቸር ነው አይደለ? ስለዚህ ምን አለ? ሰዎችን ወዴት እየላኩ ነው? ወደ ስፔስ እየላኩ ነው። በዛ ጊዜ ሁሉም ሲሰራ እንደ ቲም አንድ አካል ነው። ግን ስራው ምንድን ነው? የጽዳት ሰራተኛ ነው። ከኔ ጋር ናቸው አይደል? ስለዚህ ኢቲኬር ላይ ምን እየሰራችሁ ነው? እሺ ቀስ እያልን እያየነው እንሄዳለን። ስለዚህ ይሄንን ጥያቄ ለራሳችሁ ተውላችኋል። እርግጠኛ ነኝ መጨረሻ ላይ ትመልሱታላችሁ። ሰፋ አድርጋችሁ ፒክቸሩን ስታዩ ኦፍኮርስ እኮ ሶስተኛው ሰው እኮ ጉርስ ገንዘብም አግኝቶበታል አይደለ? ይለፋልም እንኳን ይሰራል። ከዚያስ ገንዘብም ያገኝበታል የዕለት ጉርስ። ግን ከዛ የተለቀ ደግሞ ትልቅ ፒክቸር አለው። ስለዚህ በደስታ ነው ስራውን የሚሰራው፣ ትልቁን ነገር ማየት መቻሉ ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። የተወሰነ ካምፓኒዎች ላይ ነው አሁን ማወራላችሁን ኮንሴፕት የሰጠሁትኝ እዚህ ኔትወርኪንግ ላይ እኔ ራሴ አሁን መጨረሻ ላይ ማወራላችሁን ነገር የሰማሁት የዛሬ 18 ዓመት
ግን ምን ያህል እንዳደገ ሳይ በጣም ይገርመኛል። እስኪ ወደ እናንተ ላምጣውና ጥያቄ፣ እስኪ ጤነኛ ነኝ የምትሉ ሰዎች ጤነኛ ነኝ የምትሉ አረ ጤነኛ ሊሊ እንዴት ነው? ይቅርብሽ። እስኪ ጤነኛ ነኝ የምትሉ በጣም ጥሩ። እሺ አውርዱት። በሽተኛ ነኝ የምትሉ ማለት በሽተኛ ማለት ሌብልድ የሆነ ስኳር አለብህ እንትን አለብህ የምትባሉ እስቲ ችግር የለውም። ይሄ እኮ እንትን አይደለም፣ ሳንሱር አይደለም። ኦኬ ባወጣ ምናምን እስቲ አሞኛል የምትሉ ወይም በሽተኛ ነኝ የምትሉ 1 2 ሰው 3 ሰው ምንም እኔ ዶክተርም አይደለሁም የሜዲካል ሰው ማለት 2 3 ሰው በአብዛኛው ምንድን ነው ያወጣው? ጤነኛ ነኝ። ያላወጣችሁ ሰዎች ግን አላችሁ አይደል? እናንተ ምንድን ናችሁ? እስቲ ማን ይመልስ? ያላወጣችሁ ሲጃችሁን አውጡ። ያላወጣችሁ በሁለቱም ያላወጣችሁ ችግር የለም እኮ ጥሩ እኮ ነው። የሆነ ነገር ገብቷችኋል ወይ የሆነ ነገር ጠርጥራችኋል። እሺ ምንድን ነው የጠረጠራችሁት? እሺ ያላወጣችሁ ሰዎች ለምን አላወጣችሁ? ስለዚህ ምን እንበለ ማለት ገብቶኛል። ልክ ነው። በጣም ጥሩ። የዓለም ጤና ድርጅት ዴፊኒሽንን ያስቀመጠው ትርጓሜው ልክ ነው፣ ግን እሱን አላሟላም ነው። ስለዚህ ጤነኛም አይደለሁም አይደለህም። ስለዚህ ምን እንበልህ? ከፊል በሽተኛ ይባላል። አሁን ይሄ የዓለም ጤና ድርጅትን ዳታ ነው የማወራላችሁ። ኦኬ ልክ ነው። አሁን ጤነኞች ነን ያላችሁ እስቲ ቀስ እያልን እያየን እንሄዳለን። በመጀመሪያ የዓለም ጤና ድርጅት ጤና የሚለው አካላዊ ጤንነት፣ አእምሯዊ ጤንነትና ማህበራዊ ጤንነት። ኦኬ በዓለም ጤና ድርጅት የጤና ዴፊኒሽን መሰረት የበሽታ መኖር ወይም የአካል መጉደል መኖር አለም በሽታ የሚያሰኘው አንድ ሰው በሽታ ሳይኖርበት ወይ አካሉ ሳይጎድል ጤነኛ ላይሆን ይችላል። ጤና ማለት ምንድን ነው? አካላዊ አእምሯዊና ማህበራዊ። የሚያነጫንጨው ከጎረቤቱ ጋር ሁሌ የሚጣላ ሰው ሲመጣ ገና ከሩቅ የሚሸሸው አካሉ ጤነኛ የሆነ ሰው ስቲል ምንድን ነው አለ የሚያነጫንጨው ከጎረቤት የሚጣላ ከጓደኛ የሚጣላ ማህበራዊ ህይወቱ ቀውስ ያለበት ሰው ስቲል በዓለም ጤና ድርጅት ጤና መሰረት ምንድን ነው? በሽተኛ። የሚገርማችሁ አሁን ጤነኛ ነኝ ያላችሁ ሰዎች በደንብ ተከታተሉ። የዓለም ጤና ድርጅት ጤነኛ የሚላቸው 5% ናቸው። አካላዊ፣ አእምሯዊ፣ ማህበራዊ ጤንነት ያላቸው አመጋገባቸው ሁሉ ነገራቸው የተጠበቀ ቼክአፕ የሚያደርጉ 5% ናቸው። 20% ምንድን ናቸው? በሽተኛ ናቸው፣ ሌብል የሆኑት። ይሄ በአጠቃላይ የት ነው ያለው? ከፊል በሽተኛ የሚባለው 75%። ሲያውንም ደግሜ እጠይቃለሁ፣ ጤነኛ ነኝ የምትሉ ችግር የለውም። ማንም እዚህ ቼክ ማድረጊያ የለውም። ምክንያቱም አንድ ነገር ኩባንያው ፕሮዳክት ካምፔን ስለሚጀምር ከሱ ጋር አገናኝቼ እኔ ይሄ ኢንዱስትሪ የለወጠኝን አንድ ፖይንት መጨረሻ ላይ ሬዝ ላደርግላችሁ ስለፈለግኩ ነው። አንዳንድ ጊዜ አዳዲስ ነገሮችን ቻሌንጅ ራሴን ነው እኮ ቻሌንጅ የሚያደርግ የሆነ ቦታ ላይ ቁጭ እስከ 7 ተኩል ድረስ የሰራው ነው። የማውቃቸው ሺህ ርዕሶች አሉ። አንዱ ሰጥቼ ሞቅ አድርጌ መሄድ እችላለሁ። ግን እኔም እማራለሁ፣ እናንተም ትማራላችሁ። ሮብለት አሁን ስለ ሪቸስት ማን የባቢሎኑ ባለጸጋ በቃ የመጨረሻ እኔ እያስተማርኩ የሚሰጥ ሰው ይቀበላል ታውቃላችሁ። እና እያስተማርኩ እኔም ብዙ ነገሮችን እየተማርኩ ነበር። ስለዚህ ዛሬም የምንማረው አለ። ስለዚህ 5% 75% ምንድን ነው? ከፊል በሽተኛ። ሲያሁንም ደግሜ ልጠይቅና እኔ ሁለቱም ላይ አይደለሁም፣ ግን መሀል እኔ ኢትዮጵያ ሮድ አውቶሪቲ የኢትዮጵያ መንገድ ድርጅት ማኔጅመንቱ ስልጠና ሲወስድ ይህን ጥያቄ ጠይቄያቸው ነበረ። ከጤና ጋር የተያያዘ ስልጠና ነውና ያላወጡ ነበሩ እንደናንተና ለምን አላወጣህም ስለው አንዱ ምን አለ፣ መሀል ሰፋሪ ነኝ ይመስለኛል። መሀል ሰፋሪ ማለት እዛም አይደለሁም እዚህም አይደለሁም። እኔ ከፊል በሽተኝነት ውስጥ ነው ያለሁት የምትሉ ሰዎች ያው ራስን ማወቅ ራሱ ምንድን ነው? ጤንነት ነው አይደል? እሺ አውርዱት። ጤነኛ ነኝ የምትሉ አንተ ስንጨርስ አብረን እንሄዳለን። እሺ እዚህ ጋር አንድ ዲያግኖስቲክ ሴንተር አለ። ሙሉ ቼክአፕ አረግና ከኔ ጋር ናቸው አለ። በሽተኛ በአብዛኛው የምንገኘው የቱ ጋር ነው? ከፊል የሚባሉ ምልክቶቹን አንዳንድ ልስጣችሁ። ለመሰላችሁ ቅድም ሰውየው ለማህበረሰብ የሚጠቅም ህንፃ ነው የሰራሁት ሲል ምንድን ነው? አንድ እሱም እኮ ቤተ መጻሕፍቱን አይጠቀምበትም።
ለማህበረሰብም ይጠቅማል፣ ለእርሱም ይጠቀማል። አንዳንድ ጊዜ እዚህ ኢንዱስትሪ ላይ ቲኬርን እጅግ እናመሰግናለን ከጎን ሳኮስን ስለፈጠረልን። ለምን ገንዘብ ላይ በጣም ብዙ አቢዩዝ ተደርጎ ስለነበረ ገንዘብ እናገኛለን፣ ግን ገንዘብ አጠቃቀም ላይ ችግር ነበር። አሁን እህት ካምፓኒ ደግሞ ተፈጠረ አይደለ? the same way ጤና ላይ የሰራን ግን ብዙ ችግሮች ደግሞ የምናያቸው ነገሮች አሉ። ከዛ አንጻር እንድትረዱ ነው። ስለዚህ ይሄኛውን ልቶና ከፊል በሽተኝነት ምልክቶች ለምሳሌ ከመጠን ያለፈው ውፍረት፣ የጀርባ ህመም። የጀርባ ህመም ያለባቸው በአፍሪካ ላይ የመጀመሪያ ትልቁ በሽታ የሚባለው ምንድነው? የጀርባ ህመም ነው። ሎወር በተለይ እዚህ ታችኛው ማለት በጣም ብዙ ሰው ነው የሚሰቃየው የጀርባ ህመም። በጣም መወዳቸው ነገሮች አሉ። ደህና አይደለንም ወይም ህመም ይሰማናል፣ ምክንያቱም ግን አናውቀውም አይደለ? ተኝተህ ትነሳለህ፣ ጠዋት ስትነሳ ይደክምሃል። ለምን እንደሚደክምህ አታውቅም። ስለዚህ ብዙ የአንገትና የትከሻ ያተነፋፈስ ማጠር አለ። ገና 4ኛ 5ኛ ፎቅ ላይ ስትደርስ ጥጉን ይዘህ ማለት ነው። ጸጉር መነቃቀል፣ ቶሎ ቶሎ መሽናት። አሁን እነዚህ በሽታ እኮ በሽታ አይባሉም፣ ግን ምንድን ናቸው? የከፊል በሽተኝነት ምልክት ናቸው። አዌር ካልሆንክ ካላወክና ኢንዱስትሪው ይዞልህ ከመጣው ነገር ጋር አብረህ ማትሰራ ከሆነ ነገ ወዴት ትሻገራለህ? ድሮ እኮ ትዝ ይለኛል የስኳር በሽታ የሀብታም በሽታ ነበር የሚባለው፣ ብርቅ ነበር፣ ውጪ ምናምን ነው የምናውቀው። አሁን ህፃናት እየታመሙ ነው፣ እየሰማን አይደለ? በጣም ህፃናት እየታመሙ። ስለዚህ አዌርነሱ ከሌለ በተደጋጋሚ መሽናት፣ የወሲብ ፍላጎት ማነስና በደንብ ባለመስራት እዚህ ላይ እንኳን ኢትዮጵያኖች ችግር ያለብን አይመስለኝም። የማስታወስ ችሎታ መውረድ አይደለ? ትላንትና የሆነ ሰፈር ሄደሃል፣ በነጋታውን ትደውልና ቤት በኩል ነበር የመጣሁት እያልክ የምትረሳ ነገሮችን ማስታወስ የሚያቅትህ ከሆነ በተለይ ቀጠሮ እየቀጠራችሁ ምናምን የምትረሱ፣ ስሜትን መቆጣጠር አለመቻል፣ የአይን ውጥረት ከኤሌክትሮኒክስ የሚፈጠር ነው። አይኖቻችን መስል አላቸው፣ ጡንቻ አላቸው፣ መንቀሳቀስ አለበት፣ ሊብሪኬት መሆን አለበት። ለረጅም ሰዓት ግን ኤሌክትሮኒክስ ላይ ስንቀብ የአይኖቻችን ጡንቻዎች ችግር ይፈጠርባቸዋል። የእንቅልፍ መጥፋትና እነዚህ ነገሮች፣ ስትቆም መፍዘዝ፣ ራስ ምታት፣ ዲዚነስ፣ ለድካም መጋለጥ፣ ጭንቀት፣ ፍላጎት። አሁን እነዚህ በሽታ እኮ አንላቸውም፣ ግን የምን ምልክቶች ናቸው? የከፊል በሽተኝነት ምልክቶች ናቸው። ምክንያቱም አሁን ትልቁን ፒክቸር ላሳያችሁ ነው እየተንደረደርኩ ያለሁት። አንደኛ ፕሮዳክት ካምፔን ነው ብያለሁ። ምክንያቱም ስትሰሩት እነዛ እኮ ሰዎች ሲሚንቶ የሚያበቁት ሶስቱም ተመሳሳይ። ትልቁን ፒክቸር አይቶ መስራት ግን አንድ የውስጥ እርካታ የሚፈጥራል፣ ሁለተኛ ደግሞ በኮንፊደንትነት ምርቶቻችን ላይ መስራት እንችላለን ነው። አሁን ቅድም እንዳልኩ በሽታዎች እየበዙ ነው። አሁን በጣም የምናውቃት አሜሪካ እንኳን ይሄ ዳታ የቆየ ቢሆንም 61% የሚሆኑ ህዝቧ ወፍራም። ይህ ሰው የሚያላል 1-4 እንኳን ሆነን ነው አይደለ? የውፍረት ችግር በጣም እየጨመረ ነው የመጣው። በኢኮኖሚም ሆነ በህይወት ደረጃ አድገናል እኮ። በኢኮኖሚ እያደገች ነው ዓለም አለስ። የላይፍ ስታንዳርድ ምን እየሆነ ነው? እየጨመረ መጥቷል። ግን በሽተኝነት ምን እየሆነ መጥቷል? እየጨመረ ከ60% በላይ የሚባለው በሽታ ተላላፊ ያልሆነ በሽታ ነው። እኔ እንግዲህ ልጅ እያለሁ ትዝ ይለኛል። ልጅ እያለሁ ታመመ ሲባል ወይ ባክቴሪያ ወይ ቫይረስ ነው የሚባለው። አሁን እኮ ከ60% በላይ የሚሆነው አሁን ቪዲዮውን ስላጣሁት ነው እንጂ በዜና አቅርቦት ቆርጬ ያስቀምጨው ነበር። የዛሬ ዓመት ምናምን አካባቢ ኢትዮጵያ በብዙ ቢሊየን ብር እያወጣች ነው። ምን እየሆነ ተላላፊ ያልሆኑ በሽታዎች ምን እየሆኑ ነው? እየበዙ እየመጡ ነው ማለት። ባክቴሪያ አትሏቸውም፣ ቫይረስ አትሏቸውም። እንደቀደሙ ይደክመሃል፣ ሄደህ ትመረመራለህ። ምን እንደሆንክ ግን አይታወቅም። እንዲህ አይነት በሽታዎች ምን እያደረጉ ነው? እየጨመሩ እየመጡ ነው። አሁን እየጨመሩ እየመጡ ነው ሲባል ቀላል እንዳይመስላችሁ። የዓለምን ኢኮኖሚ እያናጋ ያለ አሁን በሽታ እየጨመረ ማለት ነው። ለምሳሌ ያህል አንድን ሀገር ምርታማ የሚያደርጋት ሰራተኛው ነው አለ። የሚሰራው ሰራተኛ ነው። ኦልሞስት ከ10 እስከ 15% የአንድ ሀገር ጂዲፒ ወይም ደግሞ ገቢዋ የሚጠፋው ለሰራተኞች ጤንነት ላይ ነው። በጣም በሽታው እየጠለቀ አሁን አሜሪካን ብንወስድ በ2012 ይመስለኛል $2.2 ትሪሊየን ያጣቸው ጤነኛ ባልሆነ ሰራተኛ። በጣም ከሚገርመኝ ዳታ ውስጥ ደግሞ $500 ቢሊዮን የጠፋው ገብቶ በማይሰራ ነው። ያው ፕሬዘንቲዝም ይባላል። ገብቶ የማይሰራ ማለት ኢትዮጵያ የሥራ ባህል ችግር አለብን፣ ገብተን የማንሰራበት ብዙ። እዛ ግን ለመስራት እየፈለገ ገብቶ ምን ይሆናል? ጭንቅላቷ ይሰራም፣ ይደክመዋል፣
በቃ ለመስራት እየፈለገ መስራት አይችልም። ከዚህ የተነሳ ከጤና ማነስ የተነሳ አሜሪካ ያን ያህል ቢሊዮን ዶላር ሉዝ ታደርጋለች። እንግዲህ አስቡት ሀገራችን በ2021 ዓመታዊ ገቢዋ ወደ 111 ቢሊዮን ዶላር ነው። ከ10 እስከ 15% አንድ ሀገር ታጣለች ማለት ምን ማለት ነው? ወደ 10 ቢሊዮን ዶላር የሚገመተው ለዛውም ቀንሼ ማለት ነው። አሜሪካ እኮ በጣም ሰውን ጤንነት ለመጠበቅ 54% ከቨሬጅ ያላት ነች ጤና ላይ። አፍሪካ 1% ነው። ስለ ጤና እየተሰራ አለ። ከኔ ጋር ናቸው። በሽታው ምን እየሆነ መጥቷል? እየጨመረ ፕሬዘንቲዝም አንድ ሰው ስራ ገብቶ የሚሰራው ተገኝቶ ስራውን በውጤታማነት የሚሰራው 33% ወይም 2 ሰዓት ተኩል ያህል ቢሆን ከዛ በኋላ ወደ 5 ሰዓት ተኩል ምንድን ነው የሚሆነው? ፍዝዝ አል አሁን ስራ የምትሰሩ ሰዎች ትገባላችሁ 4 ሰዓት ላይ ያዛጋሃል። በቃ ማንበብ አትችልም፣ መስራት አትችልም። ከየት የመጣ ነው? ከውስጥ ለውስጥ ምን አለ? የጤና ችግር አለ። ከኔ ጋር ናቸው አይደል? አሁን እዚህ ጋር አንድ ፖይንት እንድትይዙልኝ በኋላ አያይዝላችኋለሁ ከትልቁ ፒክቸር ጋር ከኢቲኬር ጋር ማለት ነው። በሽታ ምን እየሆነ እየመጣ ነው? እየጨመረ እየመጣ ነው። ተላላፊ ያልሆኑ በሽታዎች ምን እየሆኑ ነው? እየበዙ እየመጡ ነው ያሉት። ከምግብ ጋር ሊሆን ይችላል፣ ከብክለት ጋር ሊሆን ይችላል፣ ኤሌክትሮኒክስ እቃዎች ሊሆኑ ይችላሉ። በኢኮኖሚ አድገናል፣ በኑሮ አድገናል። ነገር ግን በጤና ምን እየሆነ የመጣ ነው? እየዘቀጥን የጤና ችግር እየሰፋ ነው። መስፋቱን ባንወደውም በራሱ ደግሞ ምንድን ነው? ትልቅ ማርኬት ነው አይደለ? ወደዛ ቀስ አድርጌ አያይዝላችኋለሁ። ስለዚህ ከፊል በሽተኝነት ውጤቶቹ ምንድናቸው ብትሉ የሥራ ውጤታማነት ዝቅ ያደርጋል። በቃ ኢፌክቲቭ አትሆንም፣ ውጤታማ አትሆንም። አይ ዶንት ኖ ኔትወርክ ማርኬቲንግ ዳይናሚክስ ነው አይደለ? ነቃ ያደርጋል፣ ሰው ትጋብዛለህ ምናምን። ሌላ ቦታ ግን ይሄ ሩቲን የሆኑ ስራ ላይ የሚሰሩ ሰዎች መስራት አይችሉም። የሥራ ውጤታማናቸው ምን ይሆናል? እየቀነሰ ይመጣል። በስነ ስርዓት መማር አትችልም። ፎከስህ ይቀንሳል፣ አትኩሮትህ ይቀንሳል። የሰው ልጅ ፎከስ ከ2000 እንደ ፈረንጆች አሁን ያለበት ስንት እንደደረስ ታውቃላችሁ? 8 ሰከንድ ሆኗል። የሰው ፎከስ ማለት ማን እንደሚበልጠን ታውቃላችሁ? 9 ሰከንድ ሆኖ ጎልድ ፊሽ እቺ ውሃ ውስጥ ወርቃማ ዓሳ አለች አለ ትንሿ ወርቃማ ዓሳ 9 ሰከንድ ነው ፎከስ አንድ ነገር ላይ ፎከስ የምታረግ የሌለ ፎከስ አይታችሁ የሰው ልጅ ስንት ደርሷል? 8 ሰከንድ ታዳምጥና እያወራው አንዷን አረፍተ ነገር ሳልጨርስ ጭልጥ ይላል ጭንቅላት ማለት ነው። ስለዚህ ፎከስ ያንሳል፣ ሰው መማሩ ይቀንሳል፣ የአእምሮና የስነ ልቦና ቀውሶች ይፈጠራሉ፣ ስር ለሰደዱ በሽታዎች እንጋለጣለን። የስኳር በሽታ፣ የደም ግፊት፣ አሁን በዓለም ላይ በጣም ገዳይ የሚባሉት የልብ በሽታ፣ ካንሰር፣ ለብዙ ነገሮች ምን እናደርጋለን? እንጋለጣለን። እየጨመረ ነው የመጣው የሚለውን እንድታየው ፈልጌ ነው። ስለዚህ መፍትሄው ምንድን ነው? ወደ እናንተ ላምጣው። ይህን ያህል በዓለም ላይ የሰዎች ጤና እየወረደ የሚመጣ ከሆነ መፍትሄው ምንድን ነው? ምን እናርግ? ስቲል አሁን ብዙ ሰው ቀጥተኛ ሽያጭ ኢንዱስትሪን የሚያውቀው እንጂ የማያውቀው አንድ ኢንዱስትሪ አለ። ወደዛ እንድንሄድ ስለፈለኩ ነው። ይሄ ዘ ዌልነስ ሪቮሉሽን ይባላል። ፖል ዜን ፒዝለር ማለት የዛሬ 18 ዓመት ነው ይህንን የማውቀው። ምን ሲል የዌልነስ ኢንዱስትሪ እንደውም እሱ ዌልነስ ሪቮሉሽን ነው የሚለው። ያው ሜዲካል ሰው ታሞ የሚሄድበት ሜዲካል ሌላ ነው። እሱ ከኔ ጋር ናቸው አይደለ? ሰው ታሞ የሚሄድበት ሌላ ነው። ይሄ ግን በዓለም ላይ የተነሳ አንድ አብዮት አለ። የዌልነስ ኮንሴፕት ወይም ደግሞ ዌልነስ የሚለውን መተርጎም በጣም ከባድ ነው። ሙላተ ጤንነት ነው። እኔ ትንሽ የተጠጋጋ ርዕስ ሙላተ ጤንነት ይባላል። ዌልነስ ሰዎች ሲታመሙ የት ነው የሚሄዱት? ሕክምና ጋር ይሄዳሉ አይደለ? ይሄ ግን እሱ አይደለም። ሌላ ኢንዱስትሪ ነው ዓለም ላይ የተነሳው። ያ ኢንዱስትሪ ምንድን ነው? ሰዎች ጤንነታቸውን በራሳቸው መጠበቅ የሚችሉበት አብዮት ተነስቷል ነው። በጣም የሚገርመኝ ነገር ያኔ how to make a fortune in the next $1 trillion ኢንዱስትሪ ወደ 2002 አካባቢ ነው የጻፈው። በሚቀጥለው የ1 ትሪሊየን ገቢ የሚያመጣ ኢንዱስትሪ የዌልነስ ኢንዱስትሪ ነው፣ የሙላተ ጤንነት ኢንዱስትሪ ነው ብሎ ነው የተናገረው። ስንት ይገባል? እኔ እንኳን ትዝ ይለኛል በዚህ ኢንዱስትሪ ሲጀምር 1 ትሪሊየን ይገባል እያለ ነው የምናው። አሁን የደረሰበትን ደረጃ ብታዩ ትደነግጣላችሁ። ያለንበትን ቢዝነስ ያለንበትን ኢንዱስትሪ በጣም እንድትወዱትና አስፍታችሁ እንድትሰሩ ያደርጋችኋል። በጣም አስፍታችሁ በትልቁም ፒክቸር እንድታዩ ያደርጋችኋል። አሁን አይ ቲንክ እኔ አዌር ያው የዛሬ 10 ዓመት አዌር ስለነበርኩ አውቀዋለሁ።
የተለያዩ የጤና እንቅስቃሴዎች አሉ አይደል? ምኖች በዝተዋል እንግዲህ ላለፉት 10 ዓመታት ምን ነገሮች በዝተዋል በአካባቢያችን? ሰዎች ስፓ በዝተዋል አይደል? ማሳጅ ቤቶች በዝተዋል፣ ጂሞች በዝተዋል። ልክ ነኝ አይደል? ልክ እንደ ፋሽን ይመስል ጂሞች በዝተዋል። ሰዎች ለጤናቸው ምን እየሆኑ መጥተዋል? አዌር እየሆኑ ስለ ጤናቸው ማሰብ ጀምረዋል። ሰዎች ወክ ያደርጋሉ። እኔ ያለሁበት አሁን ኮምፓውንድ ውስጥ ማታ ከምሽቱ 2 ሰዓት በኋላ ብትወጡ ሰው በቃ ግርግር ነው የሚመስለው፣ ወክ ሲያደርግ ማለት ነው። ሰው ሁሉ ምን እያደረገ ነው? አንድ የሆነ ነገር ውስጥ እየገባ ነው። ለዛውም ሌት ሆኖ ነው ኢትዮጵያ ውስጥ የሚደርሰው። ሳይክል የሚነዱ መዝናናት፣ ፓርክ መሄድ፣ እነዚህ አይነት ነገሮች ሲበዙ እናያለን። እና ልክ እንትን ነው የሚመስለው። ሚዲያዎችን መጽሐፍቶችን ብታነቡ ዌልነስ የሚለው ነገር እንዲያውም ምን ይለዋል እሱ ዘ በዝ ኦፍ ዘ ሚሊኒየም የዚህ የምዕተ ዓለም ወይም ደግሞ የዚህ የ1000 ዘመን ስንጀምረው አይደለ 2000 አካባቢ ላይ የተጀመረው እንደ በቃ የተለመደ ቃል ሁሉም የሚያወራው ቃል ምን ሆናል? ዌልነስ በሂስትሪ በታሪክ ከጀመረ ቆይቷል። ኦኬ ብዙ ሺህ ዓመት በፊት ስለ ዌልነስ ይወራል። ግን አሁን 1970 አካባቢ ነው በፈረንጆች አቆጣጠር በዓለም ላይ እየሰፋ የመጣው። በ50 ዓመት ውስጥ ግን በጣም ከማደጉ የተነሳ ከሜዲካል ኢንዱስትሪ ሰው ታሞ ከሚሄድበት ኢንዱስትሪ በብዙ እጥፍ ገቢው ጨምሯል። አሁን እዚህ ቤት ላላችሁ አንደኛ ኢቲኬር ላይ ለምን እየሰራ እንደሆነ እንድታስተው፣ ሁለተኛ ደግሞ በጣም ብልጥ ለሆነ ሰው ኦፖርቹኒቲም ነው ሼር ማድረጋችሁ። በጣም ብዙ ኦፖርቹኒቲዎች አሉ። ቅድም ተናግሬያለሁ። አፍሪካ ላይ ያለው ከቨሬጅ 1%፣ አሜሪካ 54% ከቨሬጅ አላት የዌልነስ። ብዙ ነገሮች ገና አልተሰሩ፣ በጣም ብዙ እድሎች አሉ። ያንን ማየትና ሰፋ አድርጎ ማየት የማን ፋንታ ነው? የግል ጉዳይ ነው። ስለዚህ ምን ይመስላል? ፋሽን ነው አለ የሚመስለው። ኦልሞስት እንትና ጂም እየሰራች ነው፣ እንትና እኮ ሳይክል ይነዳል። አሁን እኛ ጋር ኮሪደር ልማት እየጨረሱ ነውና ልክ ሲጨርሱ ሳይክል ገዛለሁ ብያለሁ። በቃ ስራ ቦታ ሄደው በሳይክል የራሴ ቢሮ ሄደው ለምን ሊትራሊ ስለሚያስፈልግ ማለት። በተለይ መኪና ሲኖርህ በጣም ችግር አይደል? እዚህ ፊት ለፊት ያላችሁ ሰዎች ታውቁታላችሁ። ምክንያቱም ምንም ነገር ሰውነታችሁ ምን አያደርግም፣ አይንቀሳቀስም። ሳይክል አሁን መንግስትም ስራዬ ብሎ የሳይክል መንገድ የሰራው ከዚህ የተነሳ ነው። ሰዎች ምናቸውን እንዲጠብቁ፣ ጤንነታቸውን እንዲጠብቁ ማለት ነው። ፋሽን ሳይሆን የሆነ ነገር ተፈጥሯል ዓለም ላይ የሚለውን እንድታስተውሉ ነው። ስለዚህ በዓለም አቀፍ ደረጃ የጤና እንክብካቤ ዌልነስ እየጨመረ ነው ያለው። ከዛ ጋርም ተያይዞ የኢኮኖሚ ልማትም ቅድም እንዳልኩ ከሕክምና ተቋም ውጪ ነው። ብዙ ሰው ዌልነስ ሲባል ጤና ጣቢያ ወይም ደግሞ ሜዲካሉን ያስባል። ያ ሌላ ነው። ትታመማለህ፣ ትሄዳለህ፣ ቼክ ያደረጉና ምን ይሰጡሃል? አሁን እንደውም ተላላፊ ያልሆኑ በሽታዎች በጣም ስለበዙ የሚሰጧችሁ ምንድን ነው? ሞሮፍ አንቲፔን ወይም ያንን በሽታ ምንም ያደረግ ህመሙ እንዳይሰማህ የሚያደርግ ነገር ነው። ብዙ ለምን በኋላ እናያለን። ዌልነስ ምንድን ነው የሚለውን ዲፋይን ስናደርግ ከ60% በላይ ተላላፊ ያልሆኑ በሽታዎች ናቸው ማለት ምን ማለት ነው? አኗኗራችን የፈጠራቸው በሽታዎች ናቸው አይደል? እዚህ 5ኛ ፎቅ ላይ ሊፍት ሳትጠቀሙ ሁሌ በእግር የምትመጡ ሰዎች በጣም ጥቂት ሰው አይደለ? 2ኛ ፎቅ ላይ እኮ በምን እንወጣለን? በሊፍት። የአኗኗር ዘይቤያችን በጣም ሰነፍ፣ በጣም ቴክኖሎጂን የሚጠቀም ከኔ ጋር ናቸው አይደለ? አሁን የብዙ ነገሮች ቅንብር ነው። ግን አኗኗራችን የታሸጉ ምግቦች በዝተዋል። ልክ ነኝ አይደለ? ስለ ምግብ ስናስብ የታሸጉ ምግቦች በዝተዋል። አኗኗራችን ጤናችንን እያቃወሰ ነው ያለው። ስለዚህ ከዚህ የተነዛ አንደኛ ከዛ እንድትለዩት ነው። በታሪክ ይላል በታሪክ ከመቼውም ጊዜ የበለጠ ጤናማ ማህበረሰብ በጣም እየበዛ የመጣበት ሰዓት፣ በዛው መጠን እየጨመረ ነው ጤና ማጣት። በዛው መጠን ደግሞ ዌልነስ ኢንዱስትሪ ምን እያደረገ ነው? እያደገ መጥቷል። ስለዚህ ይህን ምን እንለዋለን? ዌልነስ ኢንዱስትሪ። አቶ ማቴዎስ ሲያወራ ሰምታችሁት ሊሆን ይችላል። መጀመሪያ አካባቢ ኢቲኬርን ስንጀምር 2 ጋብቻ አለ ይላል። በጣም ፓወርፉል የሆነ ጋብቻ። አንደኛ የቀጥተኛ ሽያጭ ኢንዱስትሪና ማን ሲጋባ? የዌልነስ ኢንዱስትሪ ሲጋቡ ትልቅ ተአምር ነው የሚፈጠረው ይላል። ለምን? የዌልነስ ምርቶች በአብዛኛው የሚሸጡት በምንድን ነው? በኔትወርክ ማርኬቲንግ ነው። አሁን ምን ያህል እያደገ እንደሆነ እያየነው እንመጣለን። መጀመሪያ ዲፋይን እናድርገው። ዌልነስ ማለት አማርኛችን በጣም ከባድ ነው። እንግሊዝኛው ጤና ሲል ሄልዝ ይለዋል፣ ዌልነስ ሲል ለሌላ ነው። እኛ ግን እኔ በጣም እንግዲህ ለረጅም ጊዜ አስቤ የመጣልኝ እንትን ሙላተ ጤንነት ማለት። ምክንያቱም አንደኛ ዌልነስ ትኑ ሆሊስቲክ ነው። እስኖቶሊ በገንዘብም ጤነኛ መሆን
በማህበረሰብም ጤነኛ መሆን፣ በአካልም ጤነኛ ሁሉን ነገር የያዘ ግን ሙላቴ ጤንነት ወይ ዌልነስ ስንል ሁለንተናዊ ጤንነትን ለማግኘት ግለሰቦች የዕለት ተዕለት ውሳኔዎቻችንን ዩሲ አሁን እታች መተህ በሊፍት ከመውጣ በእግሬ ልውጣ ለሰውነቴ ምንድነው ይጠቅማል ስትል ምንድነው ውሳኔ ነው አይደለ? የዕለት ተዕለት ውሳኔዎቻችንን፣ አኗኗር ዘይቤያችንን፣ ምርጫችንን ምግብ ሲቀርብልህ አይ ይሄ ከዚህ ይልቅ ይሄ ለሰውነቴ ይጠቅማል ምግብ እየመረጥን ነው አለ የምንበለው። ስለዚህ ምርጫዎቻችንና ተግባሮቻችንን አማክሎ ነቅተን ስንከታተል ነው ዌልነስ የሚባለው። ከኔ ጋር ናችሁ? ስለዚህ ስለምንድን ነው እያወራን ያለ ነው? ስለ ዌልነስ። ችግር የለውም። እኔ በዚህ ኢንዱስትሪ ላይ የዛሬ 18 ዓመት ነው የሰማሁት ለመጀመሪያ ጊዜ እዚህ ኢንዱስትሪ ላይ ስሰጥ ማለት ነው። ምን ለማለት ፈልጌ ነው? አንዴ የስልጠና ምንድነው አዲስ ሐሳብ ትይዙትና ከዛ ቀስ እያላችሁ ራሱን ያደርጋል ያድጋል ኮንሴፕቱና ሙላተ ጤንነት ማለት ወይ ዌልነስ ማለት ምርጫዎቻችንን ምን ማድረግ ነው? ዕለት ዕለት ምርጫዎቻችንን ማስተካከል፣ የምትበላውን ካልተጓዝክ የተወሰነ እንቅስቃሴ የሰውነት እንቅስቃሴ ማድረግ ጤናውን የሚፈልግ አይደል? ራዕይና ህልማችንን ማሳካት የምንችለው ምን ሲሆን ነው? ጤነኛ ስንሆን። ስለዚህ ሜዲካል ወይ ህክምናው ምንለው ሪአክቲቭ ነው። ችግር ሲፈጠር ነው ሐኪም ቤት የምትሄደው አይደለ? ይሄኛውስ ዌልነስ ስንል ምንድነው? ፕሮአክቲቭ ነው። ስራዬ ብለህ ነው ራስህ ላይ የምትሰራው። ዕለት ዕለት ስለምትበላው ነገር ታስባለህ፣ ስለምትመርጠው ነገር ታስባለህ፣ ስለ አተኛኘት ታስባለህ። ኤሌክትሮኒክስ በጣም ብዙ ኤሌክትሮኒክስ ከማየታችን የተነሳ ጫና እንደሚፈጠርብን ታውቃላችሁ። በጣም ብዙ ኤሌክትሮኒክስ እንጠቀማለን። አሁን ያው ዌልነስ ላይ በሌላ ቦታ ላይ በደንብ እሰራለሁኝ። ብዙ ለምሳሌ ያህል ይሄ ጭንቅላታችን 5 ኪሎ ግራም ልክ እንደዚህ ስንቆም 5 ኪሎ ግራም ነው መሸከም ይችላል። ልክ እንደዚህ አንድ 45 ዲግሪ ባጣመመው ከ5 ኪሎ ግራም ወደ 18 ኪሎ ግራም ይሄዳል ጭንቅላቴ ዌት ስላለው ማለት ነው። በጣም ካጣመምኩት ደግሞ እስከ 18 ኪሎ ግራም ይሄዳል። ከኔ ጋር ናችሁ? አንድ ሰው እንዲህ ሲያይ ጭንቅላቱ እዚህ ጋር ብዙ ሰው ይታመማል አይደል? እዚህ ጋር ህመም ያለባችሁ ሰዎች አለ 10 ጊዜ እኮ ነው እንደዚህ የምንለው። ለምን? አሁን ይሄ አንድ የጤና ችግር ነው። ብዙ ሰዎች እዚህ ጋር ማለት ማጅራቱን ከተመታ ይባላል አይደለ? ሴንሲቲቭ ነርቮች ነው ያሉት። ግን አዲስ ቴክኖሎጂ አናኗራችን የፈጠረው ነገር ምን እየፈጠረ ነው? በሽታ እየፈጠረ ነው። ስለዚህ እንዲህ ብለህ ስታይ 60 ዲግሪ እንደዚህ ብለህ ብታይ ይሄ 5 ኪሎ ግራም የነበረው 18 ኪሎ ግራም ይሆናል። 18 ኪሎ ግራም ማለት የ8 ዓመት ልጅ ማለት ነው። እዚህ ጋር ጭነህ የምትሄደው ስንት ነው? የ8 ዓመት ልጅ ጭነህ እያየህ ነው ማለት ነው። ለዚህ ነው የሚያመህ። አሁን እኛ እንኳን ከቆየን በኋላ ነው ቴክኖሎጂ የመጣው። ለልጆች ግን በጣም ነው አንጀቴን የሚበሉኝ ልጆችን ሳይ ማለት ነው። አሁን ቤት ውስጥ በጣም ሲሪየስ ነኝ። አንድ ታብሌት ወይ ስልክ ካዩ በስነ ስርዓት አቀማመጣቸውን አስቀምጣለሁ። ለምን? በአሁኑ እንዲህ ከተጣመሙ ነገ ምን ሊፈጠር እንደሚችል ስለማቅ ማለት ነው። ስለዚህ ዌልነስ ማለት ምናችን ላይ መስራት ነው? አኗኗራችን ላይ መስራት ነው። ፕሮአክቲቭ መሆንን ይጠይቃል። ይሄ እንግዲህ ኢንዱስትሪው የደረሰ ስትሉ ቅድም $1 ትሪሊየን ሊገባ ነው ብያለሁ አይደል? ስንት ገባሁን? $6.3 ትሪሊየን ደረሰ። እኔ ራሴ በጣም ሰርፕራይዝድ ሆናለሁ። ለምን? የዛሬ ዓመት አካባቢ ስልጠና ሰጥ $4.6 ትሪሊየን ገባ የሚል 6 ወር አካባቢ ስሰጥ $5.2 ትሪሊየን አሁን ቅድም ደግሞ ጎግል ሳደርግ $6.3 ትሪሊየን ገብቷል። ይሄ ማለት ምንድን ነው? በዓለም ላይ ብዙ ገቢ የሚያስገባ ኢንዱስትሪ የሆነ ነው። ከኔ ጋር ናቸው አይደለ? አሁን ኢቲኬር ላይ መስራትም ሆነ በግል ያለውን ጥሩ ዕድል እንድታዩት ነው። ፕሮዳክት ላይ መስራት አሁን ቅድም እንዳልነው ነው። ቅድም ለአንድ ሰው ሲሚንቶ ሲሰራ ምንድነው? ልፋት ነው። ለአንዱ ደግሞ ምንድነው? የዕለት ጉርስ ነው። ለአንዱ ግን ምንድነው? ልፋትም የዕለት ጉርስም ነው። ግን ከዚህ ሁሉ በላይ ለማህበረሰብ የሚጠቅምና ለራሱ የሚጠቅም ነገር ምን እያደረገ ነው? እየሰራ ነው ማለት ነው። ስለዚህ አሁን እዚህ ላይ ወደ 11 ሴክተሮች አሉ። አሁን ኢቲኬር የቱ ጋር እየሰራ ነው? እስቲ ማን ከዚህ ውስጥ 11 አሉ። እዚህ ውስጥ ለምሳሌ እዚህ ጋር ሜንታል ዊልነስ አለ። አእምሮ ላይ የአእምሮ ጤንነት ላይ የሚሰሩ ሰዎች ድርጅቶች በዓለም ላይ እስከ $233 ቢሊዮን ድረስ ምን ያገኛሉ? ገቢ ያገኛሉ። ሜንታል ላይ የሚሰሩ ማለት ነው፣ አእምሮ ላይ። ዌልነስ ቱሪዝም ሆኗል። አሁን ስራዬ ብለው አሁን አገራት እየሰሩ ነው። የሆነ አገር ሊሄድ ሲያስቡ ሄጄ እዛ ሀገር እንዲህ አይነት ሪዞርት አላቸው ጤና መጠበቂያ፣ ስለዚህ እዛ ሄድና ጤንነቴን በስነ ስርዓት ቁጭ ብዬ ጤንነቴ ላይ ሰርቼ እመጣለሁ፣ ወር እቀመጣለሁ እየተባለ ቱሪዝም ሆኗል ማለት ነው።
ዌልነስ ቱሪዝም ስንት አለው? ወደ 830 ቢሊዮን ዶላር። ዌልነስ ሪል ስቴት 438። ዌልነስ ሪል ስቴት ማለት ቤቶች ስራዬ ተብለው እየተሰሩ ነው። ምንን ያማከሉ? ጤናን ያማከሉ ቤቶች ማለት። ኖርማል ቤት ማንም ሰው ይገዛል አይደለ? እንዲህ አይነት ቤቶችን ለመግዛት ግን ብዙ ገንዘብ ነው የምታወጣው። ስለዚህ ዌልነስ ሪል ስቴት እየተሰራ ነው። ትራዲሽናል አሉ ብዙዎቹ ፊዚካል አክቲቪቲ የምናውቀው አይደለ? ኤክሰርሳይዝ ጂሞች ምናምን ስትሉ እሱ ኦልሬዲ ባለፈው በጣም ትንሽ ነበር። አሁን 1 ትሪሊየን ዶላር ገብቷል። ኢቲኬር የት ነው ያለው? ፐርሰናል ኬር ኤንድ ቢዩቲ ስንደረሰ 1.2 ትሪሊየን ዶላር ደርሷል። ከኔ ጋር ናቸው። 1 አሁን እንዳትረሱ ማን ስር ነው? ዌልነስ ስር ነው። የእኛ ምርቶች አይታችሁ ከሆነ ሁሉ ምንድን ናቸው? ኦርጋኒክ ናቸው። በቀደምታ አንድ ቪዲዮ ሳይ ነበር። እንደውም አንዷ ስትናገር ፊታችሁን ሰውነታችሁን የምትቀቡት ነገር እኮ በሰውነታችሁ ቀዳዳ አድርጎ የት ይገባል? ደም ስራችሁ ውስጥ ይገባል። ስለዚህ የምትጠቀሙትን ነገር ማወቅ አለባችሁ አለችና ስትናገር መጨረሻ ላይ ምን አለች? ወላ ሊፕስቲክ ይሁን አለች ምንም ነገር ይሁን መብላት የማትችሉት ከሆነ አትጠቀሙ አለች። እና በጣም ገረመኝ አነጋገሯ። አሁን አይታችሁ ከሆነ አልበንት እኮ ጥርስ እንፋቅበታለን አይደል? ጥርስ እንፋቅበታለን። ይሲ ምን ያህል ኦርጋኒክ መሆኑን የምታውቁት በዛ ነው። ሌሎችም ዘይቶች ናቸው። ምንም አይነት ሳይድ ኢፌክት የላቸውም። ኦርጋኒክ ሂድና አጠጡ ማለት አይደለም። አደራችሁን ጅው አድርገ ትንሽ አሯሯጠኝ ብትል ገብቷቸዋል ሐሳቤ። ዌልነስ ሲባል ይሄ ፐርሰናል ኬር ኤንድ ቢዩቲ ዌልነስ ኢንዱስትሪ ላይ ስንል ገብቷቸዋል። ይሄ ዝም ብሎ በየሜዳው የሚገኘው ቅባት ምናምን ማለት አይደለም። ኦኬ ይሄ ኢንዱስትሪ አደገ እንዳትሉ፣ ስራዬ ብለው ዌልነስ ላይ የሰውን ጤንነት በሚጠብቅ መልኩ ፐርሰናል ኬር እና ቢዩቲ ላይ እየተሰራ ስንደርሷል 1.2 ትሪሊየን ዶላር። ካኒ ማጭ እኛ እዚህ ውስጥ ነው ያለ ነው። ገና አልተነካም። ስንት ፐርሰንት ነው ስለ ዌልነስ አፍሪካ ላይ ያለው ከቨሬጅ ብያቸዋለሁ? 1% ነች። አሜሪካ 54% ከቨሬጅ ኖሯት እንኳን ስንት በሽተኛ አለ። ስለዚህ ትልቅ ኢንዱስትሪ ላይ የሰራን እንደሆነ እንድታውቁ ነው። ስፓ እንደቀላል ነው የምታዩት። ስፓ 137 ቢሊዮን ዶላር። ሄልዚ ኢቲንግ አመጋገብ ምናምን አሁን እዚህ ጤፍ ላይ ምንድን ነው የሚባለው? አላላ ምን የሌለው ነው የሚባለው አይደለም። የጄሶ አንተ ምን አመጣው እሱን እንደዛ ማለት ሳይሆን አሁን እንትኖች እየሰሩበት ነው። ይሄ ፓስታ ምናምን እየተሰራበት አይደለ? እና ዳታውን ስታይ በጣም እየተጠቀሙበት ያሉት ወደ ጣሊያን ወደ ዩሮፕ አካባቢ ነው። ብዙ ገቢ እዚህ ጋር ያሉትን ምን ስራዎች እየተሰሩ ነው ስል በጣም እየተጠቀሙበት ያሉት ማለት ጄሶማ እሱ ሊገልህ ነው እሱ። ሄልዚ ኢቲንግ ኒውትሪሽን ደግሞ ራሱ አሁን ስንት ገብቷል? እኔም ሰርፕራይዝ ዶኜ ነው የማየው። ወደ በጣም ዝቅተኛ ነበር፣ አሁን 1 ትሪሊየን ገብቷል። ይሄ አሁን ወደዚህ ስንመጣ ኢቲኬር ያለው የት ነው? እዚህ ነው። ነገ ደግሞ ሌሎቹ ጋር መምጣቱ አይቀርም። ኒውትሪሽን ላይ አለ የራሱም አለው። እኔ ሊትራሊ ከኢቲኬር ውጭ አንዱ የምሰራበት እዚህ ጋር ትንሽ ነች ትታያቸዋል። 52 ቢሊዮን ምን የወርክ ፕሌስ ዌልነስ ስራ ቦታ ላይ ያሉ ሰዎች ጤነኞች አይደሉም። ጤነኞች ካልሆኑ ደግሞ ማድረግ አይችሉም፣ መስራት አይችሉም። ቅድም ያልኳችሁ። ስለዚህ ወደ ኢቲኬር ስንመጣ የቱ ጋር ያለ ነው? ፐርሰናል ኬር ኤንድ ቢዩቲ። ግን እንዳትረሱ በማን ስር ነው? በዌልነስ ነው። መንገድ ላይ የምናያቸው ሱቆች ላይ የምናያቸው ቅባቶች ኤቭሪቲንግ እዚህ ኢንዱስትሪ ውስጥ እንዳከቷቸው። እነዚህ ስራዬ ብለው ኦርጋኒክ የሆኑ በዓለም ላይ ጤንነትን ከመጠበቅ አንጻር የሚመረተው ስንት ገብቷል? 1.2 ትሪሊየን ዶላር ገብቷል። ስለዚህ ትልቅ ኢንዱስትሪ ላይ ነው እየሰራን ያለ ነው። ከኔ ጋር ናቸው። ስለዚህ ኢንዱስትሪው ምን ይባላል? ዌልነስ ኢንዱስትሪ ይባላል። ዌልነስ ኢንዱስትሪ አሁን የ2023 ነው አይደለ? ቅድም ዳታ ሳወርድ የ2025 ኤስቲሜሽን አለ። የ2025 ኤስቲሜሽን ዌልነስ ኢንዱስትሪ ስንት ገብቷል? 7.2 ትሪሊየን ደርሷል። በየዓመቱ ምን ያህል ፐርሰንት እያደገ ነው? 8.5% እያደገ ነው። ካለ አሁን ያለንበትን ኢንዱስትሪ እዚህ ውስጥ ኦፖርቹኒቲ ታየዋለ። ስለ ኢንዱስትሪው ሳወራ 11ዱን ሳወራ የሆነ ነገር ታይቶኛል። በጣም ብዙ ነገሮች ኢትዮጵያ ውስጥ ያልገቡ በጣም ብዙ ነገሮች አሉ። ከዌልነስ አንጻር እንዳትረሱ። ስለ ጤና ጉዳይ ከሆነ ማንም ሰው ምን ያወጣል? ወጪ ያወጣል። አሁን የኢቲኬር ፕሮዳክቶች ላይ ካምፔን ስንጀምር ፕሮዳክቶቹ የምን ፕሮዳክት ናቸው?
ከኔ ጋር ናቸው አለ የዌልነስ ፕሮዳክቶች ናቸው። ሰዎችን ጤንነታቸውን ከመጠበቅ አንጻር ምን እያደረግን ነው? ከፊል በሽተኛ ላይ ወይ በሽተኛ ውስጥ የገቡ ሰዎችን ወዴት እንዲመጡ እየረዳን ነው? ወደ ጤንነት እንዲመጡ እየረዳን ያለ ነው። ዌልነስ ኢንዱስትሪው ሰፊ ነው። አሁን አዳዲስ ምርቶችም ይመረታሉ። ይካን ኢማጂን ልትሰሩ የምትችሉት ቅድም ካሳየዋችሁ አንጻር እኔ ራሴ አሁን በጣም ብዙ አይዲያዎች አሉኝ። አልተነካም ገና ኢትዮጵያ ውስጥ ገና ብዙ ነገር አልተሰራም። ቅድም እንዳልኩ ወደዳችሁም ጠላችሁም ማንም ሰው ጤና ላይ ከመጡበት ገንዘቡ ምን ያደርጋል? ያወጣል። ይሄ ደግሞ የምርጫ ጉዳይ አይደለም። ጤነኛ ያልሆነው ማህበረሰብ ምን እየሆነ መጥቷል? እየጨመረ ምንጩ ምንድን ነው ብያለሁ? ያኗኗር ዘይቤያችን ነው። ያኗኗር ዘይቤያችን ነው። ስለዚህ ያለውን ኦፖርቹኒቲ ነው። ስለዚህ በአመት እንኳን ምን እየጨመረ ነው? 40% ደርሷል። ምን የሚሉ ሰዎች ከዓለም ላይ ማለት ነው። ዌልነስ አንደኛ ነው። ምን ማድረግ አለብኝ? ሰውነቴን ማንቀሳቀስ አለብኝ። አበላሌን ማስተካከል አለብኝ። ያው ፎዚያ መጣለች። ስለ ጤና ሲወራ እንግዲህ ካለ ትጨምራለች መጨረሻ ላይ። ባለፈው ከእሷ ጋር ተነጋግርና እኔም ራሴ አበላሌን እንጀራ ከ80% በላይ ካርቦሃይድሬት ነው። እኔ ራሴ እስከምደነግጥ ድረስ ማለት ነው። ከ80% በላይ አሁን እስቲ ኖረን ዛሬ ነው እንዴ ማቆስ እስከምል ድረስ ማለት ነው። እና ብዙ ነው እኮ በጣም ብዙ ነገሮችን ማወቅ አለብን። ዳቦ ከተወኩ ቆይቻል። በጣም በጤና ጉዳይ ላይ ማከብራት ሴት ዶክተር ሲኒገሪኝ ዳቦ ለምንድን ነው ብሉ የማይባለው አልኩ። ስላት ጊዜ ምን አለችኝ? ያው ህፃን ልጅ እያለ ትዝ ይላል። ሳይንሱን ነግራኛለች። ሳይንሱ ትዝ አይለኝም። ያው እኔ ሳይንስ እዛ ላይ የለሁበትም፣ ግን ወረቀት ዱቄት ቀብተን ስለጥፍ ትዝ ይላሉ ያለች። ትዝ አይላችሁ? ወረቀት ዱቄት በጥብጠን ቀብተን እኮ ምን እናደርጋለን? በቃ እቺ ብቻ ትዝ አለችኝ። ገብቶ ምን እንደሚሰራ ገመትኩ። አይታችሁ ከሆነ በጣም ሶስቱ ነገሮች ዱቄት፣ ስኳር፣ ዘይት የሚባሉ ነገሮች እኮ በጣም ሀብታሙ እንደውም ሁሉም ዋጋ የሚከፍልበት ግን ምን እክል ያላቸው ናቸው? የጤና ቻሌንጅ ያላቸው ናቸው። ያው የአኗኗር ዘይቤያችንን ካልቀየርን ምን እየሆነ እንመጣለን? ጤና ምን እየሆነ ይመጣል? እየዘቀጠ ይመጣል። ያ ማለት ምን ማለት? ሁለት ነገሮች አሉ። አንደኛ እንደ ኢቲኬር ጤናችንን ምን ማድረግ አለብን? መጠበቅ አለብን። አሁን ብዙ ምርቶች ይወጣሉ አይደለ? አሁን እኔ ሳሙናውን እጠቀማለሁ፣ አልበንትን እጠቀማለሁ። ትንሽ ቀላል አልኩ ካለፈው ባለፈው አይታችሁ ገብቷችኋል አይደለ? አሁን ብዙ ምርቶች ሲወጡ መጀመሪያ ቅድም ሰዎቹን እንዳትረሱ ምን እየሰራ ነው ሲባል አንዱ ምን እያደረገ ነው? ሲሚንቶ እያነሳ እየለፋው ነው አለ። አንደኛውስ ሲሚንቶ እያነሳ የዕለት ጉርሴን እየሰራው ነው አለ። አንደኛውስ እየለፋውም ነው የዕለት ጉርሴን እየሰራው፣ ከሁሉ በላይ ግን ለማህበረሰብ የሚጠቅም ነገር እየሰራው ነው፣ ለኔም እየተጠቀምኩ ነው። ዌልነስ ኢንዱስትሪ ማለት በጣም ሰፊ ኢንዱስትሪ ነው። አሁን አንድ ይህን ኢንዱስትሪ ከምወድባቸው ምክንያቶች አንዱ ምንድነው? በጣም ብዙ ነገሮች ሳወራ ሰምታችሁኛል። ብዙ ነገር ይለውጦኛል ይሄ ኢንዱስትሪ። አንዱ ግን ስለ ዌልነስ ያስተዋወቀኝ ይሄ ኢንዱስትሪ። የዛሬ ገና ሲጀምር ዌልነስ ማለት ተብዬ ስልጠና ስወስድ አልኩኝ። አበላሌን አስተካከልኩ። በተለይ የታሸጉ ነገሮችን ይሄ አላለ ብዙ የምንጠቅሳቸው የጤና ችግር ብዙ ነገሮችን አራገፍኩ። ብዙ ነገሮችን አቆምኩ። ጤናዬ ላይ ትልቅ ኢምፓክት አለው ይሄ ኢንዱስትሪ ማለት ነው። ስለ ጤና እንድናስብ ያደረገኝ ይሄ ኢንዱስትሪ ነው። ዝም ብዬ የምኖርን ሰው ከፊል በሽተኛ የሚባል ነገሩን መኖሩን ያስተማረኝ ይሄ ኢንዱስትሪ ነው። ግን በጣም የገረመኝ የዛሬ 18 ዓመት $1 ትሪሊየን ሊገባ ነው የተባለው ኢንዱስትሪ ዛሬ ስንት ገብቷል? $7.2 ትሪሊየን። ይሄ ማለት ምንድን ነው? እዚህ $7.2 ትሪሊየን ውስጥ ምን አለ? ኦፖርቹኒቲ አለ። ኦፖርቹኒቲ አለ። አንድ ኢቲኬር ጋር ስንሰራ እዚህ ኢንዱስትሪ ላይ ስለሚሰራ ምን እያደረግን ነው? ለዛውም እኮ 7.2 መሆኑ ብቻ አይደለም። ትልቁን የያዘው ማን ነው? ፐርሰናል ኬር ኤንድ ቢዩቲን። አንድ ትልቅ ኦፖርቹኒቲ ላይ ከኢቲኬር ጋር እየሰራ ነው። ሁለት አልተነካም ገና ማርኬቱ። አፍሪካ ላይ ከቨሬጁ 1% ነው። ማንበብ ትችላላችሁ። በተለይ ጤና ላይ ያላችሁ ሰዎች አሁን እዚህ ጋር ብቻ አይደለም፣ ብዙ የጤና ባለሙያዎች ዶክተሮችን ምናምን ይሄን ኮንሴፕት አሰለጥናለሁና ሳሰለጥን በጣም ነው የምቀናባቸው። ለምን? ይሄ ግሎባል ዌልነስ ኢንስቲትዩት ዳታ አለ በደንብ እና ለማንበብ ሞክርና በጣም ይቸግረኛል። ስንት ነገር ማወቅ እችላለሁ፣ ብዙ የጤና ኮንሴፕቶች ጽንሰ ሐሳቦች ውስጥ ስላሉ። ጤና ላይ የምትሰሩ ሰዎች ግን ብዙ ሌሎቻችሁ ማምጣት እንችላለን። እዚህ ኢንዱስትሪ ውስጥ ኦፖርቹኒቲዎችን በማምጣት መጠቀም እንችላለን። ወደድንም ጠላንም ሰዎች ነገ ጤናቸውን ለመጠበቅ ብዙ ገንዘብ ምን ያደርጋሉ? ይከፍላሉ።
ስለዚህ ፕሮዳክት ካምፔይን ስንል ከዛ ላይ ያነሳሁት ፕሮዳክት ካምፔይን ስንል እና ቅድም አቶ ማቴዎስም ሲናገር ምን ብያለው እዚህ ጋር ወደዛ ልውሰዳችሁና ይሄ እንግዲህ የመጀመሪያውን $1 ትሪሊየን ሊገባ ነው ብሎ የጻፈ ነው the wellness revolution ብሎ የጻፈ በ2000 ማለት ነው። በጣም የታወቀ ሂዝ ሚሊዮነር እና በጣም ፕሮፌሰር ነው። በደም ዲቴይል ባልገባበትም ግን የአሜሪካ ፕሬዚዳንቶችም አማካሪ የሚባል ሰው ነው። ስለዚህ ምን አለ ያኔ የተናገረውን the wellness industry will exceed 1 trillion health care industry in the next 10 years ነው ያለው። በ2002 አካባቢ ነው ኦልሬዲ 1 ትሪሊየን ኤክሲድ ያደርጋል ነው። ግን ስንት ደርሷል? $7 ትሪሊየን ደርሷል። ከዛ እዚህ ጋር ምን ይላል? ትልቁ ደግሞ ቢዝነስ ለሚሰሩ ሰዎች አስተዋጽኦ አለው። የዌልነስ ምርቶችን ማምረት ሳይሆን ትልቁ እድል ያለው ምኑ ነው? በማከፋፈል። ለምን የዌልነስ ምርቶች የሚናገርላቸው ሰው ከሌለ ኤክስፓየር ያደርጋሉ። ምግቦች ናቸው፣ ቶሎ ቶሎ መጠቀም አለብን። ስለዚህ ይሄ ኢንዱስትሪ ይሄን ያህል ከሰራ እነዚህን በማከፋፈል ደግሞ ትልቅ ኦፖርቹኒቲ ይፈጠራል። ለዚህ ነው ኔትወርክ ማርኬቲንግን ምንም ያደርገው አክኖሌጅ የሚያደርገው። ከዚህ መጽሐፍ ጋር አያይዘው እንግዲህ ትራምፕና ኪዮሳኪ መጽሐፉን አላየሁትም፣ ገርሞኛል። ስራዬ ብዬ ፈልገዋለሁ ብያለሁ። እንግዲህ ትራምፕ የአሜሪካ ፕሬዚዳንት ሆኗል። ኪዮሳኪ አለ ምን ይላሉ? ዋይ ዊ ሪኮሜንድ ኔትወርክ ማርኬቲንግ። ለምንድን ነው ሪኮሜንድ የምናደርገው? ብዙ ሰዎች ቲኬት ላይ ስንሰራ እኛ እዚህ ኢትዮጵያ ውስጥ ያለ የሆነ ምናምን ነገር ነው። በጣም ትልቅ ኢንዱስትሪ ነው፣ ቀጥተኛ ሽያጭ ኢንዱስትሪ አይደለ? በጣም ትልቅ። እንግዲህ አንድ ዛሬ የአሜሪካ ፕሬዚዳንት የሆነ ፕሬዚዳንትነት ብቻ አይደለም ደግሞ ምንድን ነው ትልቅ የቢዝነስ ሰው እና በህይወቱ ደግሞ ፕራክቲካሊ ብዙ ትምህርት የተማርንበት ካሽፍሎ ኳድራንትን ብዙ ነገር ያስተማርን ሮበርት ኪዮሳኪ ኔትወርክ ማርኬቲንግን ሪኮመንድ የምናደርገው ለዚህ ነው። ይሄም ኢንዱስትሪ እያደገ ነው። ምን እያደገ ነው። ከዘይትም መጀመሪያ ኢቲኬር ላይ ስመጣ አቶ ማቴዎስ ሲያወራ በጣም ተች ያደረገኝ ፖይንት ስለሆነ ነው። ሁለቱ ሲጋቡ ትልቅ ነገር ይፈጠራል ሲል ትዝ ይለኛል። ማናማ ዌልነስ ኢንዱስትሪና። ስለዚህ አሁን ወደ እናንተ ልምጣና ምን እየሰራችሁ ነው? እየለፋችሁ ነው? የዕለት ጉርስ እንትን እያላችሁ ነው ወይስ አንድ ትልቅ ማህበረሰብን? አሁን ርዕሱን ስናገር ሰምታችኋል። ፕሮዳክት ካምፔይን ስለሆነ ከፕሮዳክት ጋር አያይዤ ላውራ። ካምፔይን ከሆነ ዝም ብሎ የሆኑ የኮስሞቲክስ ዕቃዎችን ከመሸጥ ብቻ አንጻር ሳይሆን አንድ ትልቅ ምን ላይ እየሰራን ነው? ኢንዱስትሪ ላይ እየሰራን ነው። ፕሮዳክቶቹን ስንሸጥ ለሰው ጤንነት ምን እያደረግን ነው? አስተዋጽኦ እያደረግን ነው። ትልቅ ኢንዱስትሪ ላይ እየሰራን ነው። የዌልነስ ኢንዱስትሪንና ቀጥተኛ ሽያጭ ኢንዱስትሪን አገናኝተን እየሰራን እንደሆነ እንድታዩ ነው። እስቲ አሁን ባላችሁ መረዳት አጠገባችሁ ካለው ሰው ጋር ምን እየሰራህ ነው በሉት። ኢቲኬር ያው ስለ ኢንዱስትሪ ማውራት ቴክኒካል ነገር የኔ ታውቃላችሁ፣ የህይወት ክህሎት ስልጠና መስጠት ነው የሚያስደስተኝ። ግን አንዳንድ ጊዜ የግድ እንደዚህ አይነት ነገር ምን ማድረግ አለበት? በተለይ የምንሰራውን ማወቅ አለብን። ፕሮዳክት ካምፔይን ሊጀመር ነው። ስለዚህ የኢቲኬር ፕሮዳክትን ሲሸጡ በምን መንፈስ ነው እየሸጣችሁ ያላችሁት? የዕለት ጉርስ ለማግኘት ከኔ ጋር ናቸው አይደል? እንደምንም ሸጬ ለፍቼ የሆነ ነገር ልፋትን የሆነባችሁ ወይስ የዕለት ጉርስ ለማግኘት ነው የኢቲኬርን ፕሮዳክት የሚሸጡት? ምክንያቱም አሁን ፕሮዳክት ካምፔይን ስለሚጀመር ማለት ነው። ሶስተኛ ምን እያረጋችሁ ነው? ሲያጠገባችሁ ያለውን ሰው የኢቲኬርን ፕሮዳክት ስትሸጥ በምን መልኩ ነው የሚሸጠው? በቃ ቶሎ ሸጥ አድርጌ ሪቴይሏን አግኝቼ ምናምን ነው ወይስ አንድ ትልቅ ነገር እየሰራህ ነው? ለሰው ጤንነት እየሰራ ነው? ፎዚያ ብዙ ጊዜ ፕሮዳክት ላይ ስልጠና ስትሰጥ እኔ አፌን ከፍቼ ነው የማዳምጥ። በጣም ለምን የምታነሳቸው ምሳሌዎች የኢቲኬርን ፕሮዳክት በመጠቀም እንዴት ብዙ ሰዎች ጤናቸውን በጣም የተጎዱ ሰዎች እንዴት እንደተጠቀሙ ስታወራ በጣም ይገርመኛል። ስለዚህ አጠገብ ያለውን ሰው አሁን የኢቲኬር ፕሮዳክት ካምፔይን ስለሚጀምር በምን መልክ እየሸጥክ ነበር ድሮ፣ አሁን በምን መልክ ልትሸጥ አስበሃል የሚለውን እስቲ ፓራዳይም ሽፍት እናድርግ። አውሮ አጠገባችሁ ካለው ሰው እናመሰግናለን። ያ ሁሉ ጊዜ ኢቲኬር እስቲ ዌልነስ ኢንዱስትሪን ተረዳችሁት አይደለም? እኔም የዛሬ 18 ዓመት ሰምቼው ግን ህይወቴ ላይ ተጽዕኖ ፈጥሯል። ግን አሁን አንድ ኢንዱስትሪ ጨምርን። እስከዛሬ የምናውቀው ኢንዱስትሪ ምን ነበር? ወይ ኔትወርክ ማርኬቲንግ ወይ ቀጥተኛ ሽያጭ ኢንዱስትሪ ነው አለ። ምን ነው
ዌልነስ የተጋቡ አሉ። ስለማታቋት ወይ ስለማታቋት ሊሆን ይችላል እንጂ ዌልነስ ኢንዱስትሪ በጣም ጥሩ ሚስት ነች ለቀጥተኛ ሽያጭ ኢንዱስትሪ ማለት ነው። ሁለቱን ማየት ስትችሉ ፒክቸራችሁ ምን ይሆናል? ይለወጣል። በተለይ ፕሮዳክት ላይ ይለወጣል። አንደኛ በግል ደስተኛ ትሆናላችሁ። እኔ በጣም ደስተኛ ነኝ። ለምን? በግሌ ሁሌ ስለ ዌልነስ አስባለሁ። ይህን ኢንዱስትሪ ከሰማሁ ከ18 ዓመት ጀምሮ ስለ ዌልነስ አስባለሁ እና አንድ ቀጥተኛ ሽያጭ ኢንዱስትሪ ወይም ካምፓኒ ላይ መስራት አንድ አድቫንቴጅ እንዳለው አውቃለሁ። የማንን ጤንነት እየጠበቅኩ ነው? አሁን ፀጉሬን ስገባ አልጨነቅም። ምን አለው ምናምን አለ። ሌሎቹን ስቀባ በጣም ነው የሚይዘኝ። በቃ እገዛና በቃ ወይ የሚያስረዳኝ ሰው ካላገኘው ግራ ይገባኛል። ለምን? ብዙ ነገሮች ከጀርባ እንደሚሰሩ ስለማቅ። አሁን እኮ በጣም በቀላሉ አቅርቤ ነው እንጂ በዓለም ላይ የሚሰራውን ነገር ዲቴይል እኮ ብናወራ በጣም ትደነግጣላችሁ። እንዲህ ተደርጎ ሰው ላይ ይኸው ሀገራችንም ይሰራ የለ ጄሶ ቀላቅለው ከሰጡን ሌላውን እንግዲህ አስቡት። መቼም ፈረንጅና ጥቁር አትሉ ማለት ሰው ነው። በጣም ብዙ ነገር ነው የሚሰሩት። ግን የቀጥተኛ ሽያጭ ኢንዱስትሪ ካምፓኒ ላይ ስንሰራ አድቫንቴጁ ምንድን ነው? አሁን ከዌልነስ ጋር ነው የምንሰራው። ስለዚህ ስለማን ጤንነት የማንን ጤንነት እየጠበቅን ነው? የራሳችንን ጤንነት እየጠበቅን ስታጠብ ወላ ሌላ ሳሙናውን ስም መጥራት አልፈልግም። የተለመዱ አሉ ጥሩ ሳሙናዎች የሚባሉት ውጪ ድሮ በቃ እነሱም በቃ ግን እየጨነቀኝ ነው የምጠቀመው ሌላ አማራጭ ስላጣው ማለት ነው። ለምን? እኔ ውስጣቸው ምን እንዳለ አላቅም፣ እንዴት እንደተሰሩ አላቅም። ከኔ ጋር ናቸው አይደለ? አሁን ግን የኢቲኬርን ሳሙና ስጠቀም ሼባን ስጠቀም ሪላክስ ያው ጥቁር በጥቁር ይሆናል ውሃው ያለ ስታ በጣም አንድ ጥርጣሬ ጭንቅላቴ ውስጥ የለም። ይሄን ሁሉ ሰውነቴን ቆዳ ማለት ዋና ኦርጋን ነው ሰውነታችን ላይ ያንን ሰውነቴን የሚነካውን ነገር ደስ ብሎኝ ነው ምንም ሳላስብ የምጠቀመው። ለምን? ኢቲኬር ምን ኢንዱስትሪ ላይ የሚሰራ ነው? ዌልነስ ኢንዱስትሪ ላይ የሚሰራ ከኔ ጋር ናቸው አይደለ? አልበንድ ጥርሳችንን እየተፋቅንበት ጥርስ እኮ ቱስፔስት ተብለው ከውጭ የምገዛቸውን እንዴት እንደምጨነቅ ለልጆቼ ራሱ አሁን ከ5 አልፈዋል እና አሁን ያው ከ5 በታች ለብቻው ቱስፔስት አለና አሁን ሌላ ልስጣቸው ምን ላድርግ? ፍርሃት ሁሉ ይዘኛል። የራሴን በቃ ስንት አንብቤ ኦርጋኒክ ተብሎ ቢጻፍበትም እየተጠራጠርኩ እጠቀማለሁ። ከኔ ጋር ናቸው። አሁን ግን አልበንትን ያው ሁላ የሚጠቀም ሰው ብረሽ የሚያደርግ ብዙ ሰው ነው ብረሽ የሚያደርግ ቱስፔስት መግዛት ያቆመ ሰው ውስጥ ከኔ ጋር ናቸው አይደለ? ምን ኢንዱስትሪ ላይ እየሰራን ነው? ዌልነስ ኢንዱስትሪ ላይ እየሰራን ነው። ስለዚህ አሁን ፕሮዳክት ካምፔይን ሲባል የኢቲኬርን ፕሮዳክት ስናስተዋውቅ በተለየ መንፈስ መሆን አለበት። እንደ ልፋት እንደ ዕለት ጉርስ ሳይሆን ለማህበረሰብ የሚጠቅምና ደግሞ ለማን የሚጠቅም? ለኔ የሚጠቅም ነው። እናመሰግናለን። እስቲ እንቆም አንድ ጊዜ። ስለዚህ አንድ ሰው ከዚህ ከመውረዴ በፊት ምን ተማራችሁ? ምን ወሰናችሁ? እስቲ የተማረ ሰው ዛሬ የተማረ ለእኔ ቻሌንጂንግ ስለሆነ ማለት ነው። እኔ አሁን ሌላ ርዕስ በጣም ብዙ ርዕሶች አሉ፣ ግን እስቲ እንግዲህ ስለ ጤና ደግሞ ዛሬ ላውራ። ዌልነስ ኢንዱስትሪውን ከድሮም ጀምሮ ወደዋለሁ። በጣም ጥሩ ኦፖርቹኒቲ ያለው አሁን ከእሷ ጋር እያወራው ነበርና ምን ተማሪ ስላት ኒትሪሽን እየተማርኩ ነበር። አሁን እየተማርኩ ያለሁት ኒትሪሽን ላይ ነው። ሳየው ራሱ ወደ 1 ትሪሊየን በላይ ሆኗል ኒትሪሽን ላይ። ስለዚህ ብዙ ኦፖርቹኒቲ እንዳለ ገብቶኛል። ከኔ ጋር ናቸው አይደለ? ብዙ ኦፖርቹኒቲ አለ። በጣም ብዙ እድለኞች ነን። አንድ ጤናችንን ከመጠበቅ አንጻር፣ ሁለተኛ ደግሞ ነገ ብዙ ኦፖርቹኒቲዎችን መጠቀም የምንችል ሰዎች እንሆናለን። እሺ ምን ተማራችሁ? ምን ወሰናችሁ? የመጨረሻ አንድ ሰው ከዚህ እሺ። አመሰግናለሁ። ረሂማ እባላለሁ። ማለት ወደዚህ ኢንዱስትሪ ስቀላቀል ገና 15 ቀኔ ነው። መጨረሻ ላይ ነበርኩ። አሁን ድምፅህን ስሰማ ነው ወደዚህ የመጣሁት። እንዴት ሆኜ እዚህ ጋር እንደመጣሁ ነው ያውቀዋለሁ። ለምን መሰለ? ሳምንት ሮብ ዕለት ስልጠና ስታሰለጥነን አንድ ትልቅ ነገር ተምሬበታለሁ። የፎጣው ታሪክ ማለት ነው። ያ ታሪክ ትልቅ ትምህርት አስተምሮናል ብዬ አስባለሁ፣ እዚህ ቤት ያሉትን ተማሪዎች በሙሉ ማለት ነውና ዛሬ ደግሞ ከጤና አንጻር ብዙ ትምህርት ተምሬበታለሁ። የተሻለ ነገር ለራሴ ብቻ ሳይሆን ራሴ ላይ ሰርቼ ቤተሰቦቼ ላይ ከዛ ማህበረሰቡ ላይ ሰራለሁ ብዬ አስቤያለሁ። አመሰግናለሁ። እናመሰግናለን። አንድ ሰው ከዚህ ሳይድ አንድ ሰው
እሺ እህቶች በጣም ወንድሞች ምንድነው ጤነኞች ናቸው እንዴ? እሺ አመሰግናለሁ። እኔ ዛሬ ከተማርነው ትምህርት የተማርኩት እለፋለሁም ለዕለት ጉርሴም ለማህበረሰቡ ለጓደኞቼ ለዘመድ የሚጠቅም ነገር እንደማበረክት አውቄያለሁኝ። የምሰራበት ካምፓኒ ደግሞ በጣም ትልቅና ግዙፍ ካምፓኒ እንደሆነ አውቄያለሁኝ። በምርቶቹ ዙሪያ እኔ ማልበላቸውን ማልመገባቸውን ምርቶች ሌላ ምርቶች መጠቀም እንደሌለብኝ አውቄያለሁ። የኛ ምርቶች ደግሞ በጣም እጅግ ከምንለው በላይ ጥሩ ምርቶችና እንትናቸው የተመሰከረላቸው ምርቶች እንደሆኑ ተረድቻለሁ። አመሰግናለሁ። እናመሰግናለን ፕሮዳክት ካምፔኑን ስለዚህ በተለየ መንፈስ በተለየ እይታ ማህበረሰብ እየጠቀምን እንደሆነ እያወቅን የምንገባበት ካምፔን ይሆናል ማለት ነው። ፕሮዳክት ካምፔኑ ምንድነው? በያዘጋጁ ሰዎች ሲመጡ ያወሩታል። ወንዶች አንናገርም ብላችኋል? ሌላ አንድ ሰው ከወንዶች እስቲ ሁለት ሶስት እሺ አመሰግናለሁ። ጌታ ይባላለሁ። ሁለተኛ ዲግሪ ያለኝ ኒውትሪሽን እና በጣም በሚገርም ሁኔታ ህልሜን ራዕይን ሁሉን ነገር ልሰራበት ያሰብኩት ኢንዱስትሪ ነውና በጣም ትልቅ ነገር ነው ያገኘሁበት። ዌልነስ ለኢንዱስትሪ የሚያንቀሳቅሰው ምን ያህል ትሪሊየን ዶላር እንደሆነ በደንብ አይቼበታለሁ። ከዛው ትልቁ ነገር የተማርኩበት ነገር ምንድነው? ምን እየሰራችሁ ነው ስንባል እውነት ለመናገር ምን እየሰራው ነው ብዬ ራሴን እንድጠይቅና ሁለተኛ ደግሞ እነዚህ ፕሮዳክት ካምፓኒዎች ላይ ለማህበረሰቡ ስንሸጥ ምን እያሰብን ነው የሚሸጠው? አንዳንድ ሰው ብዙ ጊዜ ይህን ስራ ሲጀምር እንደሚያደርገው ያወጣውን ገንዘብ ለመመለስ በስርዓቱ አጠቃቀሙን አያስረዳም። ፕላስ ደግሞ የሰው ችግር እንደፈታን እንደሆነ የሰው ጤና እየጠበቅን እንደሆነ በጭራሽ አናስብምና ይሄን ነገር እየሰራውበት እንዳለው ነው። ብዙ ጊዜ ፕሮዳክት ሸጥ ብር የለኝም ካሉ ራሱ ዝም ብዬ ነው መሰጣችሁ። ምክንያቱም ቀድሜ የገባኝ የተረዳሁት ነገር ስላለና ዛሬ ለኔ የሚገባኝን ትሬኒንግ ነው የሰጠኝ። አመሰግናለሁ ኢንጂነር። እናመሰግናለን። በሚቀጥለው ያው እንግዲህ ሁለተኛ ዲግሪ ከሆነ እሱ ይሰጣል ማለት ነው። የመጨረሻ አንድ ሰው ማን ነበር? አመሰግናለሁ ኢንጂነር አብርሃም እባላለሁ። እኔ በጣም ብዙ ዕውቀት እንዳለኝ ነበር የማስበው። ብዙ እንዳወቅኩ ነበር እንደተሻገርኩ ነበር የማውቀው። እዚህ ስመጣ ግን እዚህ ካምፓኒ ስመጣ ምንም እንደሆንኩ ነው ያወቅኩት፣ ባዶ እንደሆንኩ ማለት ነው። ስለዚህ ከዛሬ በፊትም ብዙ ትሬኒንጎችን ካንተም ከሌሎችም ትሬነሮች ወስጃለሁ። በከፊል ትንሽ የተወሰነ ነገር ሰው እየሆንኩ ያለው የመሰለኝ ነው አሁንና ዛሬ ደግሞ ስለ ዌልነስ በዓለም ላይ እጅግ በጣም ትልቅ ቁጥር ያለው ኢንዱስትሪ መሆኑን ተረድቻለሁ። ግን ባህር ውስጥ ነው የገባሁት። እኔ በጣም እድለኛ ነኝ እዚህ ጋር በመቆሜ። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። አይ ቲንክ ሞቲቬን የሰጠውበትን ምክንያት ስለተረዳችሁ ደስ ብሎኛል። ስለዚህ ወደ ተወደደው ኤምሲያችን ወደ አብዱልአዚዝ መልሳችኋለሁ። ከኔ ጋር ያለኝ ጊዜ ይመስላል። አመሰግናለሁ።